የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ እንደዚህ ይላል። ወንዘ ያህልፍ እምህየ ርእየ ቢሴ ዘውሩ ተወልደ። ሲያልፍ ከመወለዱ ጀምሮ እውር ሆኖ የተወለደ ሰው አየ ይላል። ምን አልኳችሁ ምዕመናን? ሲያልፍ ከመወለዱ ጀምሮ እውር የሆነ ሰው አየ ይላል። ሲጀምር በዚህ ክፍለ ምዕራፍ ሁለት አይነት እውርነት እናገኛለን። አንደኛው የዓይን እውርነት ነው። ሁለተኛው ማየት አይከለከልም። ልቡ የታወረ ሰው ግን እግዚአብሔርን ማየት አይችልም። ይህ ሰው ዓይኑ የታወረ ነው፣ ልቡ ግን የበራለት ሰው ነው። ይሄ ሰው ማየት የተሳነው ነው፣ ማመን ግን የተሳነው አልነበረም። ወላጆቹ ዘመዶቹ ተስፋ ቆርጠው መንገድ ላይ የጣሉት ሰው ነው። ከምኩራቡ አጠገብ ባለ መንገድ ዳር ልክ እንደዚህ ከቤተ ክርስቲያኑ አጠገብ መንገድ እያያችሁ ነው። ከምኩራቡ አጠገብ ባለ መንገድ ዳር ተቀምጦ ይለምናል። ሰዎች ሲወጡ ሲወርዱ፣ ሲያልፉ ሲያገድሙ ያዩታል። አንዳንዶቹ ምን ጉዳየን ዛሬ ብለው እየተገረሙ ያልፋሉ። አንዳንዶቹ ራሳቸውን እየነቀነቁ ከንፈራቸውን እየመጠጡ እያዘኑለት ያልፋሉ። አንዳንዶቹ ደግሞ ድቃቂ ሳንቲም እየጣሉለት ያልፋሉ። አሁን ግን በመንገዱ ያለፈው አዝኖ የሚያልፍ ብቻ አይደለም፣ ሐዘኑን በደስታ መለወጥ የሚችል ነው። አሁን በመንገዱ ያለፈው ራሱን ነቅንቆ ከንፈሩን መጥቶ የሚያልፍ አይደለም፣ መፍትሄ የሚሰጥ ነው። አሁን በመንገዱ ያለፈው ጊዜያዊ እርዳታ የሚሰጥ አይደለም፣ ችግሩን ከምንጩ ማድረቅ የሚችል ነው። አሁን በመንገዱ ያለፈው የተዋህዶ ልጆች ለትክክለኛ ጥያቄው ትክክለኛ መልስ መስጠት የሚችል ነው። መቼም ይህ ሰው ቀረብ ብለን ብንጠይቀው ምን ትፈልጋለህ ብንለው ሳንቲም አይለንም። ማየት እፈልጋለሁ ማለቱ አይቀርም፣ ጥርጥር ያለው። ለትክክለኛ ጥያቄው ትክክለኛ መልስ መስጠት የሚችል ነው ያለፈው። ካሁን ቀደም የሚያልፉት ሰዎች ለትክክለኛ ጥያቄው መልስ መስጠት የሚችሉ አልነበሩ። አሁን በመንገዱ ያለፈው ድቃቂ ሳንቲም የሚሰጥ አልነበረም፣ ብርሃን መስጠት የሚችል ነው። ዓይን መስጠት የሚችል ነው። አሁን በመንገዱ ያለፈው ገንዘብ የሚለግስ አይደለም፣ በገንዘብ የማይተመን ዓይን መስጠት የሚችል ነው። ሁለት ዓይኖቻችን በገንዘብ አይተመኑም። ሁለት እግሮቻችን፣ ሁለት እጆቻችን፣ የአካል ክፍሎቻችን በገንዘብ የሚተመኑ በቁስ የሚለኩ አይደለም። የዓለም ሀብት ተሰብስቦ ለእናንተ ይሆናል። ሁለት ዓይናችሁን ስጡ ብትባሉ እሺ ትላላችሁ? አያችሁ፣ እግዚአብሔር በዋጋ የማይተመን ነገር ሰጥቶናል። ነገር ግን ከያዝነው ነገር ያላዝነው ነገር ትዝ ይለናል። ከተደረገልን ይልቅ ያልተደረገልንን እየቆጠር ብዙዎቻችን እናማርራለን። ከሌለን ግን ያለን ነገር ይበልጣል። ከምንተነፍሰው አየር ጀምሮ መዋዕለ ንዋያቸውን ያፈሰሱበት ባለጠጎች ቢሆኑ ኑሮ ጉሮሯችን ላይ ቆጣሪ ተክለው ብንከፍል እንኳን ማስፈራሪያቸው በጭንቀት ይገድለን ነበር። ሆስፒታል ስትሄዱ አየር ተገጥሞላቸው ሰዎችን ታያላችሁ። እያንዳንዱ ትንፋሽ ዋጋ ያስከፍላል። እኛ ዛሬ በነፃ ስለምንስበው አየር ማመስገን አቅቶናል። እግዚአብሔር ውድ የሆኑ ነገሮችን ከሰው እጅ አውጥቶ በራሱ እጅ ያደረጋቸው። አሁን በመንገዱ ያለፈው ገንዘብ የሚሰጥ አይደለም፣ በገንዘብ የማይተመን የዓለም ሀብት ሊሰጥ
ሲያልፍ ከመወለዱ ጀምሮ እውር የሆነ ሰው አየ። ክርስቶስ በምህረት አይኑ፣ በይቅርታ አይኑ፣ በፍቅር አይኑ ሁላችንን ይመልከተን። እርሱ ሲመለከተን መፍትሄ አለው። ምእመናን፣ የሰዎች እይታና የክርስቶስ እይታ ይለያያል። ሰዎች ቢያዩን ከንፈራቸውን መጥተው አዝነው ተክዘው ከማለት የዘለለ አቅም የላቸው። ክርስቶስ ሲያየን ግን መፍትሄ አለው። ምእመናን፣ ሲያልፍ አየው ነው የሚለው። እሱ ሲያልፍ ጨለማው ያልፋል። እሱ ሲያልፍ ጭንቀት ያልፋል። እሱ ሲያልፍ ሁከት ያልፋል። እሱ ሲያልፍ ሐዘን ያልፋል። እሱ ሲያልፍ በሽታ ያልፋል። እሱ ሲያልፍ መከራ ያልፋል። እሱ አልፎ መከራውን ያሳልፍልን። ከመወለዱ ጀምሮ እውር የሆነ ሰው አየ። እሱ ብቻ አይደለም ያየው፣ ደቀ መዛሙርቱም አይተውታል። ትኩረታቸውን ስቧል። የዓይነ ስውር ምእመናን፣ ትኩረት መሳብ ብቻ አይደለም፣ ጥያቄ እንዲነሳ አድርጓል። ወዲያውኑ ደቀ መዛሙርቱ ጥያቄ አነሱለት። በኃጢአተ መኑ ተወልደ ዝንቱ ዕውር በዘርእስኑ ወሚመ በዘአዝማዲሁ። ይህ ሰው ዕውር ሆኖ የተወለደ በራሱ ኃጢአት ወይስ በዘመዶቹ ኃጢአት የሚል ጥያቄ አነሱለት። አያችሁ፣ የሥጋን ሁሉ ጉድለት ሕመምን ሁሉ የኃጢአት ውጤት ነው ብሎ ማሰብ ስተት ነው። እየሰማችሁ ነው? ስተት ነው። ይህን አስተሳሰብ ይዘው ነው ወደ ጌታ የመጡ። ምክንያቱም በዛን ዘመን የነበረው ማህበረሰብ አስተሳሰቡ ይሄ ነው። ሐዋርያቱም ደቀ መዛሙርቱም በመንፈስ ቅዱስ ገና ስላልበረቱ፣ ጸጋ መንፈስ ቅዱስን ስላልተቀበሉ ከህብረተሰቡ የወጣ አስተሳሰብ አልነበራቸው። እምከርስ ስይቱ ወለበቡ ሐሰተ፣ ከእናታቸው ማኅፀን ጀምሮ በደሉ የሚለውን ኃይለ ቃል እንደ መነሻ አድርገው ተነክሮ ኃጥአንም ማኅፀን፣ ኃጢአተኞች ከእናታቸው ማኅፀን ተለዩ የሚለውን ቃል የቅዱስ ዳዊትን ቃል እንደ መነሻ ተጠቅመው ሕፃናት ይመውቱ በጌጋዬ ወላዲያኒሆሙ፣ ልጆች በወላጆቻቸው በደል ይሞታሉ፣ ይቀሰፋሉ፣ ይታመማሉ የሚለውን የኢሳይያስን ቃል እንደ መነሻ ተጠቅመው ደቀ መዛሙርቱ ዋቢ ስላላቸው ይህ ሰው ዕውር ሆኖ የተወለደው በራሱ ኃጢአት ወይስ በዘመዶቹ ኃጢአት ብለው ጥያቄ አቀረቡ። ዛሬም እንዲህ አይነት ህብረተሰብ አለ። እንዲህ አይነት አስተሳሰብ ያለው የህብረተሰብ ክፍል አለ። አንድ ሰው የጤና እክል ሲገጥመው እሱማ የእጁን ነው ያገኘ የሚል ሰው ገጥሟቸው ያውቅ? እሱማ በኃጢአቱ ነው የተፈረደበት፣ እሱማ አልጋ ላይ መዋል ይነሳው እንዴ? በምን እንደታመመ እናውቃለን? ምን አናውቅም እኮ። ይህንን የሚያውቅ መድኃኒዓለም ብቻ ነው። እውነት ነው። ደዌ ዘኃጢአት የሚባል አለ። በኃጢአት ምክንያት የሚመጣ በሽታ አለ። ሁሉንም ህመም ግን ከኃጢአት ጋር ማገናኘት ስህተት ነው። ደዌ ዘእሴት የሚባል አለ። ደዌ ዘእሴት ዋጋ የሚያሰጥ ለበረከት የሚያበቃ ለክብር የሚያበቃ በሽታ እኮ አለ። ለዚህ ማሳያችን ኢዮብ ነው፣ አልዓዛር ነው። ታሪክ አልተርክም፣ ጊዜ አይበቃንም። ደዌ ዘንጽ የሚባልም አለ። በንጽህና ምክንያት የሚመጣ በሽታ። በንጽህና ምክንያት የሚመጣ በሽታ ማለት ገላን ባለመታጠብ፣ ልብስን ባለማጠብ የሚመጣ በሽታ ማለት አይደለም። በቅድስና ምክንያት የሚመጣ በሽታ ነው። ለዚህ ማሳያችን ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 7 ጳውሎስ የተናገረው ቃል ነው። ተውበኒ መላከ ሰይጣን ዘይደቁስ ሥጋዬ ወይኰርዐኒ ርእሴ ያለ ጳውሎስ። ወገኔን የሚወጋ ጎኔን የሚወጋ የሰይጣን መልእክተኛ ተሰጠኝ። ጳውሎስ እኮ ነው። ወአስተውቃይክሙ ለእግዚእ ከመ ይትቶምኔ፣ ጌታዬን ይህንን በሽታ ያርቅልኝ ዘንድ ደጋግሜ የለመንኩት። ወሰበርኩ በሕማሜ ከመ ይድኅር ኃይለ ክርስቶስ ላዕሌ ይላል። ክርስቶስ ተገለጠለትና ጸጋዬ ይበቃሃል አለው። ለካስ ያ በሽታ ለጳውሎስ ምን ሆኖ ነው የተሰጠው? ጸጋ ሆኖ ነበረ የተሰጠው። አሁን ጳውሎስ ነገሩ ገባውና
ይሻለኛል ብዬ ሕመሙን መረጥኩ ይላል። አያችሁ፣ በቅድስና ምክንያት የሚመጣ በሽታ አለ። ቅዱስ ጳውሎስ እየታመመ ሌሎችን ይፈውስ ነበረ። ዛሬም እየታመሙ ሌሎችን በመስቀሉ አባቶች አሉ። ቅዱስ ጳውሎስ የሰይጣን መልእክተኛ ጎኑን እየጎሰመው፣ እሱ ግን ሌሎችን ከአጋንንት እስራት ያወጣ ነበረ። ወያመጽእ ደዌ በእንተ ጤና ሀለ ነፍስ ዮሐንስ አፈወርቅ፣ ነፍስ ጤናማ እንድትሆን አንዳንድ ጊዜ በሥጋ ላይ እግዚአብሔር በሽታን ያመጣል። ሁሉንም በሽታ ከኃጢአት ጋር አታገናኙት ነው። እየተግባባን ነው። ደዌ ዘመቅሰፍትም የሚባል አለ። መቅሰፍትን የሚያስከትል ለድንገተኛ ለንስሐ እንኳን ማያበቃ ህመም ደግሞ አለ። ለንስሐ እንኳን ንስሐ አባትን ለመጥራት ማያስችል በትንቢተ ኢሳይያስ ምዕራፍ 1 ቁጥር 5 ላይ አመፃን እየጨመራችሁ ለምን ገና ትቀሰፋላችሁ ይላል። አያችሁ፣ በኃጢአት ምክንያት የሚመጣ በሽታ አለ። በቅድስና ምክንያት የሚመጣ በሽታ አለ። ለዋጋ ለበረከት የሚመጣ በሽታ አለ። ደቀ መዛሙርቱ የዚህን ሰው በሽታ ከኃጢአት ጋር አገናኙትና ይህ ሰው ዕውር ሆኖ የተወለደው በራሱ ኃጢአት ነው ወይስ በዘመዶቹ ኃጢአት ነው አሉት። ጌታ አጭር መልስ ሰጠ። ኢውእቱ አበሰ ወኢአዝማዲሁ አለ። እሱ አልበደለም፣ ዘመዶቹም አልበደሉ። ዳይሙ ከመ ያስተሪ ግብረ እግዚአብሔር ላይ ሊሁ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው አለ። ዕውሩን አብርቶ አምላክነቱ እንዲገለጥ ነው። እሱም አልበደለም፣ ዘመዶቹም አልበደሉም አለ። አጭር መልስ። ሁለተኛ ጥያቄ አላነሱም። በቂ ምላሽ ከመምህራቸው አግኝተዋልና። አያችሁ ምዕመናን፣ እግዚአብሔር ከራስ ፀጉር እስከ እግር ጥፍር ድረስ ሙሉ አካልን ይሰጣል። ለዚህ ሰው ግን ብርሃን ያላቸው ዓይኖች አልሰጠውም። ለምን መሰላችሁ? ኢየሱስ ክርስቶስ ሰው ሆኖ ሥጋ ለብሶ በምድር ላይ ተገልጦ እስኪያስተምር ድረስ ይህን ሰው ከነ ችግሩ አቆየው። ከነ ችግሩ አቆየው። ለምን? ለምን? አልበደሉም አለ ኢየሱስ ክርስቶስ። ለካስ የዚህ ሰው ችግር እግዚአብሔር የሚገለጥበት አደባባይ ነበር። ለካስ የዚህ ሰው ችግር የእግዚአብሔር ክብር የሚገለጥበት ዙፋን ነበረ። የዚህ ሰው ችግር የኃጢአት ማረጋገጫ ሳይሆን የእግዚአብሔር ክብር መግለጫ ነበረ። ምዕመናን አያችሁ፣ እሱም አልበደለም፣ ዘመዶቹም አልበደሉም። የእግዚአብሔር ሥራ እንዲገለጥ ነው። ዓይነ ስውር በማድረግ ክብሩ ይገለጣል እንዴ? ምን ማለት ነው? አዎ ይገለጣል። ዓይን በመንሳት ክብሩ ይገለጣል። ዓይን በመስጠትም ክብሩ ይገለጣል። በደዌ ክብሩ ይገለጣል። በማዳንም ክብሩ ይገለጣል። በመስጠት ክብሩ ይገለጣል። በመንሳትም ክብሩ ይገለጣል። በምሕረት ክብሩ ይገለጣል። በመዓትም ክብሩ ይገለጣል። በቁጣ ክብሩ ይገለጣል። በትዕግስትም ክብሩ ይገለጣል። የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እሱም ዘመዶቹም ኃጢአት አልሰሩም። ዘመዶቹን ነፃ ወጣቸው መድኃኔዓለም። ለዓመታት ወላጆቹ ሲወቀሱ ኖረዋል። ምን እየተባሉ? የአባት ዕዳ ለልጅ ይተርፋል እየተባሉ። እየሰማችሁኝ ነው? የአባት ዕዳ ለልጅ ይተርፋል።
ዛሬም እኮ እንዲህ አይነት የህብረተሰብ ክፍል አለ። እኔ አንዳንድ ወላጆች ያሳዝኑኛል። ምዕመናን ህመምተኛ ልጆቻቸውን ታቅፈው መኖሩ ሳያንሳቸው ህመምተኛ ልጆቻቸውን ጓዳ ውስጥ ደብቀው እኮ የሚኖሩ አሉ። የህብረተሰቡን ምላስ ፈርተው ከተወለዱ ጀምሮ አልጋ ላይ ያልተነሱ ልጆች አሉ። ሰው ማያያቸው ለምን? ኧረ እነገሌ ጉድ ነው አሉ የወለዱት። እንዲህ አይነት የህብረተሰብ ክፍል አለ። በዘመነ ሐዲስም ኧረ ልጃቸው ታማኝ ምን ሆኖ ነው? እንጃ እግዚአብሔር ፈርዶባቸው እንደው ኃጢአታቸው ይሆናል። እንዲህ አይነት የህብረተሰብ ክፍል አለ። መድኃኔዓለም ግን እሱም አልበደለ ዘመዶቹም አልበደሉ ብሎ ነፃ የሚያወጣው አምላክ ነፃ ወጣቸው። ክብርና ምስጋና ለስሙ ይሁን። ነፃ ወጣቸው። ከዛ ቀን ሳለ አለ ኢየሱስ ክርስቶስ የላከኝን ሥራ ልሰራ ይገባል። ቀን ያለው ዕለቱን አልነበረም። ቀን ያለው ምቹ ጊዜ ነው። ቀን ያለው እድል ነው። ምዕመናን ምቹ ያልሆነ ጊዜ አለ። ስራም ለመስራት ጊዜ ያስፈልጋል። ለመስራት ፍላጎቱ ስላላችሁ ስራ መስራት አትችሉም። ስራም የሚሰራበት ጊዜ አለ። ያለ ጊዜው ስራ መስራት አይቻልም። ስራና ሰራተኛ ጊዜው ሶስት ክርስቶስ እንዲህ አለ። አሁን ጊዜውን ስራውን ሰራተኛውን ተገናኝተዋልና ቀን ሳለ የላከኝን ስራ ልሰራ ይገባል አለ። አሁን የሥራ ጊዜ ነው። ምቹ ጊዜ ተገኝቷል እያለ እኮ ነው። ማንም የማይሰራባት ሌሊት ትመጣለችና ይላል። ይቀጥልና ማንም የማይሰራ ስራ የማንሰራበት ጊዜ ሊመጣ ይችላል። ዛሬ በጉልበታችን ስራ እንስራ። ሌሊት ትመጣለች ማለት ጉልበት የሚዋሽሽበት ጊዜ ይመጣልና ዛሬ በእውቀታችን ስራ እንስራ። ሌሊት ትመጣለች ማለት ስራ ማይሰራ እውቀት ያልፋልና ዛሬ ሰዎች በስልጣናቸው ስራ ቢሰሩ መልካም ነው። ማንም የማይሰራበት ሌሊት ይመጣል ማለት ስልጣኑ የሚያልፍበት ጊዜ ይመጣልና በሌላ መልኩ ቀን የተባለ ክርስቶስ በሕይወተ ሥጋ ሳለ ክርስቶስ ያስተማረበት ዘመን ቀን ይባላል። ሌሊት የተባለ የሞቱ ጊዜ ነው። ቀን ሳለ የላከኝን ሥራ ልሰራ ይገባል ማለት ሳልሞት ሳልሰቀል ምስክርም ወገኖች ትምህርትም ስብከትም ነው እያየን ያለ ነው። ሳልሞት ሳልሰቀል በአምላካዊ ኃይሌን ልገልጥ ይገባል። ሰዎችን ወደ ሃይማኖት ልመራ ይገባል። ላሳምናቸው ይገባል እያለ ነው። የተዋህዶ ልጆች ይህ ብቻ አይደለም። ቀን የተባለው እንዳልኳችሁ እስከ መስቀል ያለው ጊዜ ነው። ሌሊት የተባለው ከሞቱ ከትንሣኤው በኋላ ያለው ዘመን ነው። ሌሊት ስራ እንደማይሰራ ክርስቶስም ከትንሣኤው በኋላ በሥጋ ተገልጦ ታምር ማድረግ አይችልምና ሌሊት ተባለ። ምን ይሄ ብቻ? ቀን የተባለ ይህ ዓለም ነው። ሌሊት የተባለ የወዲያኛው ዓለም ነው። ቀን ስራ እንደሚሰራበት በዚህ ዓለምም ካወቅንበት መልካም ስራ እንሰራበታለን፣ ንስሐ እንገባበታለን። ሌሊት የሥራ ወቅት አይደለም። ሌሊት ስራ እንደማይሰራ በወዲያኛው ዓለም ሃይማኖት ይዘን ምግባር ሰርተን ስራ ሰርተን መዳን አንችልም። ሌላው ቀን የተባለ ዕድሜ ነው። ቀን ሳለ የላከኝን ስራ ልሰራ ይገባል ማለት ቀን ዕድሜያችን ሳለ ስራ ልንሰራ ይገባናል። ማንም የማይሰራባት ሌሊት ትመጣለች ማለት ሞት ይመጣልና፣ ስለዚህ እባካችሁ በዕድሜያችን ስራ እንስራ። በዕድሜያችን እንወቅበት፣ በጊዜያችን እንጠቀምበት። ዕድሜ ብድር ነው። ብድር አያኮራም፣ ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነው። ክርስቲያን የተሰጠውን ዕድሜ ለኃጢአት የሚያውለው ከሆነ
ላይ ነው። እድሜያችን በከንቱ እንዳናባክን መድኃኔዓለም ይርዳል። ይቀጥልና ቁጥር 5 ላይ እኔ የዓለም ብርሃን ነኝ። እስቲ ቃል ተናገሩ በደንብ ድምጻችሁ ይሰማ። እኔ የዓለም ብርሃን ነኝ አለ። ዓለማችን ታላላቅ ብርሃናት አሏት። የፀሐይ ብርሃን፣ የጨረቃ ብርሃን፣ የከዋክብት ብርሃን አሏት። የተስፋ ብርሃን ግን ይቻለም የላትም። የፍቅር ብርሃን የላትም። የመጽናናት ብርሃን የላትም። እኔ የዓለም ብርሃን ነኝ ያለ ክርስቶስ እኔ የተስፋ ብርሃን ነኝ እያለ እኮ ነው። ተስፋ በሌለበት ዓለም የተስፋ ብርሃናችን እርሱ ነው። ፍቅር በሌለበት ዓለም የፍቅር ብርሃን እርሱ ነው። መጽናናት በሌለበት ዓለም መጽናናትን የሚሰጥ ብርሃን ኢየሱስ ክርስቶስ ብቻ ነው። አያችሁ፣ እኔ የዓለም ብርሃን ነው ያለ ኢየሱስ ክርስቶስ። ፀሐይ ትጠልቃለች፣ ክርስቶስ ግን የማይጠልቅ ፀሐይ ነው። ፀሐይ ተዘርፎ ያበርድ በቅዱሳን፣ በቅዱሳን ላይ የሚያበራ እውነተኛ ፀሐይ። ጠዋት ወጣ ማታ የምትገባውን ፀሐይ የፈጠረ ፀሐይ ወጥቶ የጨለመባቸው ሰዎች አሉ። ብዙዎቹም ያለቅሱት ፀሐይ አጥተው አይደለም፣ ፀሐያቸው ክርስቶስን አጥተውት ነው። ብዙዎቹ የጨለመባቸው መብራት አጥተው አይደለም፣ እውነተኛውን ብርሃን ክርስቶስን አጥተውት ነው። እኔ የዓለም ብርሃን ነኝ ብሎ የዓይነ ስውሩን ዓይን በታምራት ጨልሞ የነበረውን የደቀ መዛሙርቱን ልቡና በእምነት አበራ። እንዲህ ካለ በኋላ ወዘንተ ቢሎ ወረቀ ምድረ ወገብረ ጽውረ በምራቁ ወደ መሬት እንትፍ አለ። ምራቁን እንትፍ ብሎ ከጭቃ ጋራ በጭቃ ለውሶ ግንባሩን ቀባና ሂድና በሰሌውን መጠመቂያ ታጥብ አለ። ምራቁን እንትፍ አለ። ከዛ ከምኑ ጋር ለወሰው? ከጭቃው ጋር ምራቁን ለወሰው። እንዲሁ ይገርማል። አሁን ምራቁን እንትፍ ሳይል ምራቁን ከጭቃ ጋር ሳይለውስ እንዲሁ ዓይኑን ማብራት አይችልም ምመነው። እና ምን ለማለት ፈልጎ ነው? ምን ሊያስተምረን ፈልጎ ነው? ምዕመናን፣ እሱ እኮ የፈውስ መንገዱ ብዙ ነው። እንዲያውም በዚህ ምድር ሳለ ሊቃውንት እንዳስተማሩን ሰውን የፈወሰው በ5 መንገድ ነው። በስንት? ሰውን የፈወሰው በ5 መንገድ ነው። እነዚህን 5 ነገሮች ያለ ማብራሪያ ልንገራችሁ። አንደኛ፣ ክርስቶስ ሰዎችን የፈወሰው በሐልዮ በዝምታ ነው። በምን አልኳችሁ? በዝምታ በሐልዮ። ማሳያችን የዮሐንስ ወንጌል ምዕራፍ 4 ቁጥር 51 የመቶ አለቃ እባክህ ልጄን አድንልኝ አለው ክርስቶስን። ልጅ በሕይወት አለ አለው። አልገባውም። ልክ ቶሎ እንዳይሞት ስለፈለገ ኧረ እባክህ ፈጥነህ ውረድና ልጄን አድንልኝ አለው። ልጅ በሕይወት አለ አለው። አምኖ ሄደ። ይሄ መቶ አለቃ በጣም ብልህና ጠንቃቃ ሰው ነው። እንደ ዛሬ የእጅ ሰዓት አልነበረምና ሰዓቱን በጫማው ሰፈረ። ክርስቶስ ልጅ በሕይወት አለ ያለበትን ሰዓት በጫማው ሰፈረና ወደ ቤቱ ሄዳ ብሎ ከዛ ብላቴኖቹ እየሮጡ ሄዱና ንጉሥ እንኳን ደስ አለ ልጅ ተፈውሷል አሉ። ስንት ሰዓት ተፈወሰ አላቸው? 7 ሰዓት። ክርስቶስ ባለበት ሰዓት ልጁ እንደተፈወሰ የቃል ፈውስ ይባላል። ሶስተኛው ክርስቶስ ሰውን የፈወሰበት መንገድ ገሲስ ይባላል። እጆቹን ዘርግቶ የዳሰሳቸው የተፈወሱ አሉ። ወሰፋዴሁ ወገሰሶ እጁን ዘርግቶ ዳሰሰው። ወበጊዜያ ነጽሐ እምለምጹ ያን ጊዜ ከለምጹ ዳነ። ማቴዎስ 8 ቁጥር 4። ስንተኛ ነኝ? ሶስተኛ። አራተኛው ክርስቶስ ሰውን የፈወሰበት መንገድ ዘፈረ ልብስ ይባላል። የልብሱን ጫፍ በመንካት የተፈወሱ ሰዎች አሉ። 12 ዓመት ደም ይፈሳት የነበረች ሴት
ልብሱን ስትነካው ደሟ ቀጥ ብሎላታል። አምስተኛው ወሪቀ ምራቅ ይባላል። ልክ አሁን ያየነው ምራቅን በመጥፋት እና አራት መንገዶች እኮ ነበሩ። እናንተ ዝም ብሎ በቃሉ ተናግሮ ልክ እንደ መጽሐፉን አልጋን ተሸክመ ሄድ እንዳለው ዓይንህ ይበራል ቢለው ወዲያው መብራት ይችላል። ቢዳስሰውም መብራት ይችላል። ግን ክርስቶስ ምራቁን ከጭቃ ጋር አለወሰ። ይህ ሁሉ መድከም ለምን አስፈለገ? ፍጥረቱን የፈጠርኩት ከጭቃ ነው፣ ከአፈር ነው። ያንተን ዓይንም ዛሬ ከጭቃ ሰራዋለሁ እያለው እኮ ነው። አያችሁ፣ የጎደለ ነገር ነበረ። ፍጥረቱን ከአፈር እንደሰራሁት ዛሬም ያንተን ዓይን ከአፈር ሰራዋለሁ እኮ ነው። ኧረ ክብርና ምስጋና ለስሙ ይሁን። አያችሁ፣ ሊያስተምረን የፈለገው ነገር የተዋህዶ ልጆች ምራቅና ጭቃ እኮ ለዓይን የሚመቸው አይደለም። ጭቃ ዓይን ያጠፋል እንጂ ዓይን አያበራም እኮ። እንዲያውም ቅዱስ ያሬድ ይሄ የመጽሐፉ ድጓ ላይ ምን ይላል? ጽቡር የአውር ሕያው ዓይነ ይላል። ጭቃማ ሕያው የሆነውን ዓይን ያሳውራል። ውእቱ ወረቀ ምድረ ወገብረ ጽውረ በምራቁ ወቀዋይንቲሁ ለዘውሩ ተወልደ። እሱ ግን ምራቁን እንትፋለና ከእናቱ ማኅፀን ጀምሮ እውር ሆኖ የተወለደውን ሰው ግንባሩን ቀብቶ አዳነው። ክብርና ምስጋና ለስሙ ይሁን። ጭቃማ አለ ገርሞት ያሬድ፣ ቅዱስ ያሬድ ገርሞት ጭቃማ ሕያውን ዓይን ያሳውር ነበረ። እንኳን ያልነበረውን ዓይን ያበራ ይቅርና ምራቅም ለዓይን የሚመች አይደለም። የክርስቶስ ምራቅ ግን ዓይን አበራ። አባ ዘጊዮርጊስ ዘጋስጫ ገረመው። ወሶበ ይወርቁ አይሁድ ገጸ ከበኪ፣ አይሁድ ምራቅ ሲተፉብህ አይቼ አለቅሳለሁ። ወሶበ ኀየውኮ ለዘውሩ ተወልደ በምራቅ ከትፌሳ፣ ዓይነ ስውሩን ደግሞ በምራቅ ስታድነው አይቼ እደሰታለሁ። ያንተ ምራቅ ዓይን አበራ፣ በአንተ ላይ ግን ምራቅ ተተፋ። ነበር አምላክ ባይሆን ኖሮ እውሩን ማብራት አይችልም ነበር። ልብ በሉ። ስለዚህ ምራቅ ያለው ስጋን ስለተዋሃደ እንትፍ አለ። የስጋ ምራቅ ደግሞ መፍጠር አይችልም ነበረ። መለኮትን ስለተዋሃደ ዓይን የሚያበራ ሆነ። ያልነበረውን ዓይን በስጋ ምራቅ መፍጠር ቻለ። ምራቅ የሌለው መለኮት ደግሞ ምራቅ ባለው ስጋ ተዋህዶ ታየ፣ ተገለጠ፣ ተዳሰሰ። የስጋ ምራቅ አያድንም። መለኮትን ስለተዋሃደ ዓይን የሚያበራ ሆነ። መለኮት ምራቅ አልነበረውም። ስጋን ስለተዋሃደ መሬት ላይ እንትፍ አለ። ተዋህዶ ማለት ይሄ ነው። አያችሁ፣ እንዲያው ለቃል ሆነ ለስጋ፣ የቃል ገንዘብ ለስጋ ሆነ። የቃልን ገንዘብ ስጋ በተዋህዶ ገንዘቡ አደረገ። የስጋን ገንዘብ መለኮት በተዋህዶ ገንዘቡ አደረገ። ይህንን ማመን ያስፈልጋል። ብዙዎቻችን ሃይማኖታችን ኦርቶዶክስ ተዋህዶ ነው። ግን ስለ ተዋህዶ እርግጠኛ ሁኜ የምነግራችሁ ምን ያህሎቻችን ግንዛቤ አለን? ስለ እምነታችን ማብራሪያ ስጡ ብንባል ምን ያህል ግንዛቤ አለን? አያችሁ፣ ተዋህዶ ማለት ሁለት የተለያዩ ነገሮች አንድ የሆኑበት ምስጢር ተዋህዶ ይባላል። እግዚአብሔር በሰው በኩል ከእመቤታችን ጋር በእመቤታችን በኩል ከሰው ጋር የተዛመደበት ምስጢር ተዋህዶ ይባላል። ምእመናን፣ አምላክ ሰው የሆነበት ሰው አምላክ የሆነበት ምስጢር ተዋህዶ ይባላል። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነበት ምስጢር ተዋህዶ ይባላል። ሁለት አካል ማለት ምን ማለት ነው? የመለኮት አካልና የሥጋ አካል ማለት ነው። የመለኮት አካል ምንድን ነው? ምሉ ነው፣ አይወሰንም፣ አይጨበጥም፣ አይዳሰስም። የሥጋ አካል ውሱን ነው፣ ፈራሽ ነው፣ በስባሽ ነው። ከሁለት አካል አንድ አካል ሆነ ማለት ረቂቅ መለኮት ርቀቱን ሳይለቅ
ግዙፍ ሥጋ ግዝፈቱን ሳይለቅ፣ ረቂቅ መለኮት ሥጋን ሳያረቀው፣ ግዙፍ ሥጋ መለኮትን ሳያረቀው ሳያገዝፈው በተአቅቦ በመጠባበቅ አንድ ሆኑ። ሁለት ባህሪ ማለት ምን ማለት ነው? የመለኮት ባህሪና የሥጋ ባህሪ። የመለኮት ባህሪ የማይበላ የማይጠጣ መገለጫውን ነው ማሳያችሁ። ባህሪው አንድ ነው። የመለኮት ባህሪ የማይበላ የማይጠጣ የማይራብ የማይጠማ የማያዝን የማይተክዝ የማያንቀላፋ። የሥጋ ባህሪ የሚበላ የሚጠጣ የሚራብ የሚጠማ የሚደክም የሚያዝን የሚያንቀላፋ። ከሁለት ባህሪ አንድ ባህሪ ሆነ ማለት መለኮት የራሱ ባህሪ ያልሆነውን የሥጋን ባህሪ ሕማምንና ሞትን በተዋህዶ ገንዘቡ አደረገ። እያችሁ ሥጋ የራሱ ባህሪ ያልሆነውን የመለኮትን ባህሪ ኃያልነትን ዘላለማዊነትን በተዋህዶ ገንዘቡ አደረገ። ለምሳሌ ግልጽ ለማድረግ መለኮት እንቅልፍ የለውም፣ እንቅልፍ አይስማማውም። እንቅልፍ የሚስማማው ሥጋን ስለተዋሃደ በበረት አስተኛችሁ። ሉቃስ 2:7 መለኮት ኃያል ነው፣ ደካማ ሥጋን ስለተዋሃደ መንገድ ላይ ደከመ። ዮሐንስ 4:6 መለኮት ሰጪ ነበረ፣ ተቀባይ ሥጋን ስለተዋሃደ ከአባቴ ይህንን ትእዛዝ ተቀበልኩ ይላል የዮሐንስ ወንጌል ምዕራፍ 10:18። እንደገና ሥጋ ግዙፍ ነበረ፣ ረቂቅ መለኮትን ስለተዋሃደ በመካከላቸው አልፎ ሄደ፣ ሊያዩት አልቻሉም ይላል። በምታት አይደለም፣ ረቂቅ መለኮትን ስለተዋሃደ። ተዋህዶ ማለት ይህ ነው ምዕመናን። አንዳንድ የዋህ ሰው የእናንተ ሃይማኖት ኦርቶዶክስ ተዋህዶ ይባላል፣ መጽሐፍ ቅዱስ ላይ እኮ ተዋህዶ የሚል የለም። ሃይማኖታችሁን እኮ መጽሐፍ ቅዱስ አይደግፈውም፣ መጽሐፍ ቅዱስ ላይ የለም። እንዴ ተዋህዶ የሚል ንባብ ማግኘት መሰለኝ የፈለጉ ሰዎች ሞኞች ናቸው። ተዋህዶ ማለት እኮ አሁን የዘረዘርኩት ነው። ምራቅ የሌለው መለኮት ምራቅ ያለው ሥጋን በመዋሃዱ እንትፍ አለ። የሥጋ ምራቅ ደግሞ መፍጠር አይችልም ነበረ፣ መለኮትን ስለተዋሃደ አይን አበራ። ተዋህዶ ያደል ይህ እኮ ነው ተዋህዶ። አያችሁ ቅዱስ ቄርሎስ ስለተዋህዶ ጥሩ ምሳሌ መስሏል። ብረቱን ወስዳችሁ እሳት ውስጥ ክተቱት አለ። ብረቱ ብረትነቱን አይቀይርም። ከጥቂት ደቂቃ በኋላ ብረቱ ፍም መስሎ እሳት መስሎ ይወጣል አለ እና ፍም መስሎ እሳት መስሎ የወጣው ብረት ብቻ ብለን እንጠራዋለን ምዕመናን? የጋለ ብረት ብለን እንጠራዋለን፣ ከሁለቱም ወስዷልና። ብረት በባህሪው አያቃጥልም፣ ከእሳት ጋር ስለተዋሃደ የሚያቃጥል ሆነ። እሳት በባህሪው አይጨበጥም አይዳሰስም፣ ከብረት ጋር ስለተዋሃደ በመዶሻ የሚቀጠቀጥ ሆነ። ምን ማለት ነው? ሥጋ በባህሪው ማዳን አይችልም። እሳት መለኮትን በእሳት የተመሰለ መለኮትን ስለተዋሃደ ዓለምን አዳነ። አያችሁ፣ እሳት በባህሪው አይጨበጥም አይዳሰስም፣ መለኮት አይዳሰስም። ከእሳት ከሥጋ ጋር ስለተዋሃደ መከራ የሚቀበል ሆነ። በሌላ አነጋገር የሥጋ ምራቅ አያድንም፣ እሳቱ መለኮትን ስለተዋሃደ የሚያድን ሆነ። እሳት እንደማይጨበጥ መለኮትን ምራቅ የለውም፣ ሥጋን በመዋሃዱ ምራቁን እንትፍ አለ። ተዋህዶ ማለት ይህ ነው። ሊቀጥል ይችላል፣ ግን አንዳንድ ጊዜ መልመድ ያስፈልጋል። ትምህርቱንም ስብከቱንም እያጣጣሙ መጓዝ። ከዚህ በኋላ ኢየሱስ ክርስቶስ ጭቃውን በምራቁ ቀባውና ሄድና በሰሊሆም መጠመቂያ ታጠብ አለ። ይገርማል። ጭቃውን ቀብቶ ሄድና በሰሊሆም መጠመቂያ ታጠብ አለ። ምን ሊያስተምረን ፈልጎ ነው? ቅድም የነገርኳችሁ እንደተጠበቀው ጭቃ ቀብቶ ሂድና ተጠመቅ ማለት እምነቱን ተቀብተን ጸበሉን ተጠምቀን መዳን ፈልጎ። አያችሁ፣ ዛሬ አንዳንድ ሰዎች እምነቱን ከጸበል ጋር አቀላቅለው ይጠጡታል አይደለ? እንጠጣዋለን፣ እንቀባዋለን። ይህ እኮ ያገኘነው ከክርስቶስ ነው። አፈሩን ከምን ጋር አቀላቀለው? ከምራቁ ጋር አቀላቀለው። በየገዳማቱ ከጸበሉ ጋር አቀላቅለን ምንጠጣው መነሻችን ይሄ ነው። ሄድና በሰሊሆም መጠመቂያ ታጠብ አለ።
ወደ ጸበል ሂድ አለው። ወደ ጸበል ሂዱ ብላችሁ እንዳትሉ። ወደ ጸበል ሂዱ ማለትን ያስተማረን ክርስቶስ ነው። ለምንድን ነው የምታፍሩት? ወደ ጸበል ሂዱ ስንል አንዳንዶች ያልገባን ይመስላቸው ወንዶች አሉ። እኛ ከክርስቶስ እንመጣለን እንዴ? ወደ ጸበል ሂድ ያለው ዓይነ ስውሩ እኮ ክርስቶስ ነው። ያው አዳኙ፣ ያው ፈዋሹ ባለበት ቦታ ዓይኑን መግለጥ የሚችል አምላክ ሂድ ካለ እኛ ወደ ጸበል ሂዱ ማለትን ለምን እናፍራለን? ይህን እኮ የተማርነው ከክርስቶስ ነው። ከጸበል አጠገብ ያገኘው መጻጉዕ ጸበል ፈወሰው። ይገርማል የእርሱ ስራ። ከጸበል አጠገብ የሌለው ሰው ደግሞ ወደ ጸበል ሂድ አለው። ምን ሊነግረን ፈልጎ ነው? ምን ሊያስተምረን ፈልጎ ነው? ከቃሉ ጋር ናችሁ። ምን ሊያስተምረን ነው የፈለገ? መጻጉዕ 38 ዓመት ቤተሳይዳ ጸበል ደጀ ጠናለው ብሎ ነበረ። ክርስቶስ ግን ያለ ጸበል ፈወሰው። አንዳንድ ተሸክመህ ሂድ አለው። እሱ ከጸበል ውጭ በሌላ መንገድ እድናለሁ ብሎ አስቦ ማንም አያውቅም። ግን ተሸክመህ ሂድ አለው። እንዲያውም አንዳንዶቹ ምን ይላሉ? መጻጉዕን እኮ ከጸበል ቦታ በጸበሉ ተጠምቀህ ዳን ማለት ሲገባ ያለ ጸበል የፈወሰው ጸበል አያስፈልግም ማለቱ ነው ይላሉ። እቺን ባቀበላቸው ሁላ መምታት የሚፈልጉ ሰዎች አሉ። ጸበል አያስፈልግም እንዳንልማ ከጸበል አጠገብ ያልነበረው ሰው ደግሞ ወደ ምን ሄዳለሁ? ታዲያ ምን ሊነግረን ፈልጎ ነው ካላችሁ፣ በጸበል ብቻ ነው የእኛ ድነት ብለህ ካሰብን ስህተት ነው። ፈለገው መንገድ ምን ማድረግ ይችላል? ማዳን ይችላል። አያችሁ፣ ሲፈልግ በጸበሉ አድናለሁ፣ አለበለዚያም ደግሞ ያለ በጸበል ማዳን ይችላለሁ ማለቱ ነው። ሲፈልግ በጸበሉ፣ ሲፈልግ ያለ ጸበል፣ ሲፈልግ በምክንያት፣ ሲፈልግ ያለ ምክንያት፣ ሲፈልግ በቀጥታ፣ ሲፈልግ በተዘዋዋሪ፣ ሲፈልግ በዝምታ፣ ሲፈልግ በቃል፣ ሲፈልግ በሕክምና፣ ሲፈልግ ያለ ሕክምና፣ ሲፈልግ በቅዱሳን፣ ሲፈልግ ያለ ቅዱሳን ስሙ ለዘላለም የተመሰገነ ይሁን። በፈለገው መንገድ የፈውስ መንገዱ ብዙ መሆኑን ሊነግረን ስለፈለገ ሰውየውን ወደ ጸበል ሂድ አለው። ከጸበል አጠገብ ሳይኖር ያኛውን ደግሞ ከጸበል አጠገብ ያገኘውን ያለ ጸበል ፈወሰው። በወደድኩት መንገድ ማዳን እችላለሁ። ወደ ጸበል ሂድ አለው። አንድ ነገር ግን ምነግራችሁ፣ ወደ ጸበል መሄድ ይገባል። የምትሄዱበትን ጸበል ለይታችሁ ወቁ። እኛ ካልነገርናችሁ፣ አባቶች ካልነገሯችሁ ማን ይነግራችኋል? ቤተ ክርስቲያኒቱ ካልተናገረች ማን ይናገር? ምዕመናን የምትሄዱበትን ጸበል፣ የምትጠመቁበትን ጸበል፣ የምትሄዱበትን ቦታ ግን ለይቶ ማወቅ የእናንተ ድርሻ ነው። ዛሬ ሲፈልጉ አዳራሽ ላይ፣ ሲፈልጉ ሜዳ ላይ ሰልፍ አስይዘው አጋንንትን በጅምላ የሚያስጮሁ ሰዎች አሉ። አጋንንትን በጅምላ የሚያስጮሁ ሰይጣን የተናገረውን በካሴት ቀርተው የሚያስደምጡ፣ ማስታወቂያ የሚያስነግሩ፣ መቁጠሪያ ቅባት የሚሸጡ ሰዎች የበዙበት ዘመን ላይ ደርሰናል። ማን ነው ያስመተተብህ? ማናት ያስመተተችብህ? ማን ነው መድኃኒት ያደረገብህ? ማን ነው መድኃኒት ያደረገብህ? እንዲህ አይነት አስተምሮ የላትማ ቤተ ክርስቲያኗ። የማርቆስ ወንጌል ምዕራፍ 1 ቁጥር 21 ማየት በቂ እኮ ነው ምዕመናን። ክርስቶስም ብለህ ውጣ ነው ያለው። ጋኔኑን እኮ እንዲያወራ እድል አልሰጠውም። ለምን? ሰይጣን ካወራ ተንኮል እንደሚያወራ ያውቃል። ሰውን ከሰው እንደሚያጣላ ስለሚያውቅ ዝም ብለህ ውጣ። ዛሬ ቅድስና አለኝ የሚል ሰው፣ አጠምቃለሁ የሚል ሰው ማድረግ ያለበት እንደ ክርስቶስ ዝም ብለህ ውጣ ነው። ከዚህ ውጭ ማናት የት ቦታ ነው? ማናት ያስመተተን? ማን ነው? ምን አስፈለገ? እግዚአብሔርን አምነው ከመፋቀር ሰይጣንን አምነው የተጣሉ ሰዎች አሉ። ጸበል ቦታ ሄደው ከጎረቤቶቻቸው ጋር ሰይጣን የለፈለፈውን ሰምተው ከጎረቤቶቻቸው ጋር የተጣሉ። ከእናቱ ጋር የተጣላ ልጅ እኮ አለ። እናት ናት እንዲህ ያደረገችብህ እየተባለ ክፉ ዘመን ላይ እኮ ነው ያለ ነው። አባት ነው እንዲህ ያደረገብህ እየተባለ ሆድና ጀርባ የሆኑ ለበቀል ሊፈላለጉ ጸበል ቦታ ሂዶ ለንስሐ ሲሄድ ሂዶ ቂም ቋጥሮ የሚመለስ ሰው እኮ አለ። ክፉ ዘመን ላይ እኮ ነው ያለ ነው ምዕመናን። ሰይጣን የተናገር ሰይጣን ማይክ ተሰጥቶት ምስክር የሚሰጥበት ዘመን ላይ አይደል እንዲህ ያለ ነው። ሰይጣን ያደረበት ሰው እስኪ ይናገር፣ እስኪ መስክር እየተባለ
ይህንን አስተምሮ ከየት ነው የመጣው? ምንጩ ከየት ነው? ከየት ነው የተገኘው? የሰይጣን ሪፖርት በጭብጨባና በእልልታ ተደግፎ አውደ ምሕረት ላይ የሚደመጥበት ዘመን አለ እንዴ? የደረስነው እንዴ? ወገኖቼ የሚያጠምቋቸውን ሰዎች ለይታችሁ ወቁ። እዚሁ በአድራሻ የምታውቋቸው ቀድሰው የሚያቆርቡ አባቶቻችሁ ያጥምቋችሁ። አምናችሁ ነው። የእናንተ ድርሻ አምኖ መምጣት ብቻ ነው። እንድናለን ብላችሁ ሄዳችሁ በሽታ ገዝታችሁ እንዳትመጡ። እናተርፋለን ብላችሁ ከስራችሁ እንዳትመጡ። እንድናለን ብሎ ሄዶ በሽታ ተሸክሞ የመጣ ስንት አለ። ስንት ችግር አለ መሰላችሁ። ወደ ጸበል ሄዳለሁ። የምንሄድበትን ጸበል ለይተን ነው። ከዛ በኋላ ይህ ሰው እንግዲህ የመወያ አጀንዳ ሆኗል። ወደ ርዕሳችን ልውሰዳችሁ። ቅደም ተከተሉን ጠብቀን እያየን ስለሆነ ነው። 10 ደቂቃ ታገሱኝና ትምህርቴን ልጨርስ። ከቃሉ ጋር ናችሁ? አበዛው? እግዚአብሔር ይስጥልኝ። ስለዚህ ከዚህ በኋላ ይህ ሰው የመወያ አጀንዳ ሆነ። ለመለያየት አጀንዳ ሆኖ መጣ። የጸብ ርዕስ ሆነ። በሱ ምክንያት ውዝግብ ተፈጠረ። መዳኑን ያስደስታቸው ሲገባ መለያየት ተፈጠረ። በዚህ ሰው መዳን ተቀምጦ ሲለምን የሚያውቁት ጎረቤቶቹ ይህማ እሱ ነው አሉ። አንዳንዶቹ ደግሞ አይ እሱ አይደለም ይመስላል አሉ። አንዳንዶቹ ደግሞ አይደለም አሉ። ነው አሉ፣ ይመስላል አሉ፣ አይደለም። ከዛ ተጠራና እኔ ነኝ አለ እሱ ቀድሞ። አያችሁ፣ ትናንትና እኮ እኔ ነኝ የሚል ስምና አልነበረው። አሁን ግን ክርስቶስ ሙሉ ሰው አድርጎታል። ክብርና ምስጋና ለስሙ ይሁን። አያችሁ፣ ትናንትና አፍሮ ተሸማቆ የሚኖር ሰው ነው። እኔ ነኝ አለ አፉን ሞልቶ ደረቱን ነፍቶ። ዓይንህን ማን አበራልህ? ብሲ ኢየሱስ ዘስሙ ኢየሱስ ገብረ ጽውረ በመራቁ ወቀብአኒ አዕይንቴ ወይቤለኒ ሁር ወትሐፀብ በምጥማቃ ተሰልዮ ሆረብኩ ወሪቁ አለ። ኢየሱስ የሚባል ሰው ጭቃውን በምራቁ ለውሶ ግንባሬን ቀባልና ሂድና በሰሊሆም መጠመቂያ ታጠብ አለ። ታጥቤ እያየሁ ተመለስኩ አላቸው። እያየሁ ተመለስኩ። በበሪ ሂዶ እያየ ተመለሰ። በጨለማ ሂዶ በብርሃን ተመለሰ። ወደ ጸበሉ ሲሄድ መንገዱ ሁሉ የጥርጣሬ ነበረ። ገደል ገባ ይሆን ብሎ ሲመለስ ግን በፍጥነት መጣ። እያየው ተመለስ። ወደ ፈሪሳውያን ወሰዱት። ማን ዓይንህን አዳነ? አሁን እኮ ለምን ዳንክ ነው። እንደው እንዴት ዳንክ የሚለው ገልብጠን ስናየው ለምን ዳንክ ነው። ቅናት ነው፣ ምቀኝነት ነው። እነሱ የሰንበት መሻር ነው የሚያስጨንቃቸው እንጂ የሰዎች መዳን ማያሳስባቸው ግብዞች ናቸው። ለምን ዳንክ ነው ጉዳዩ። ኢየሱስ ዓይኔ ላይ ጭቃ ኖረ ዳንኩኝ አላቸው። ሶስተኛ ምስክር ወላጆቹ ተጠርተው መጡ። ወላጆቹ ይህ ዓይነ ስውር ሆኖ የተወለደው ልጃችሁ ነው? አዎ። ዓይነ ስውር ሆኖ እንደተወለደ እናውቃለን። ዓይኑም እንደበራለት እናውቃለን። ዓይኑን ግን ማን እንዳበራለት አናውቅም። የማያውቁ ሆነው አይደለም፣ ክርስቶስ ዓይኑን ከፈተለት ብለው መመስከር ስላፈሩ ነው። በክርስቶስ ያመነ ያኔ ከቤተ መቅደሱ ይገለላል፣ ማህበራዊ ኪሳራ ይደርስበታል። ስለዚህ ከቤተ መቅደሱ ከሚለዩ ከማን መለየት መረጡ? ከክርስቶስ መለየት መረጡ። መቅደሱ ያለ ክርስቶስ ምን ይሰራል? እሱን አግኝተው መቅደሱን ሊያጡ አይሻልም? እና ከምኩራቡ መለየትን ስለፈለጉ ማን ዓይኑን እንዳበራለት አናውቅም። ተሳልሞቻው እስመሊቅ ሲዩ እርሱን ጠይቁት። እርሱ ምንድን ነው? ሙሉ ሰው ነው። እርሳችን አሁን ይህ ሰው ሙሉ ሰው ያስባለው ምንድን ነው? እስካሁን ቅደም ተከተሉን ጠብቄ ወንጌሉን እያሳየኋችሁ ነበር። አሁን ደግሞ የመጠቅለያ ሀሳቦችን እናንሳ። ይህን ሰው ሙሉ ሰው ያደረገው ምንድን ነው? አንድ 5 ነገሮችን ያለ ማብራሪያ ላንሳና ትምህርቴን ልጨርስ። ሙሉ ሰው መባል ሙሉ ሰው የሚያደርግ ምንድን ነው? 18 ዓመት መሙላት ሰውን ሙሉ ሰው ያደርገው። ሙሉ አካል መያዝ ሰውን ሙሉ ያደርገው።
የአካል ብቃት ሰውን ሙሉ ሰው ያደርገው። እድሜ ሰውን ሙሉ ሰው ያደርገው። ስልጣን ሰውን ሙሉ ሰው ያደርገው። ምዕመናን እድሜ ሰው ሙሉ አያደርግም፣ ሙሉ አያደርግም። ታዲያ የዚህ ሰው የሙሉ ሰውነት መገለጫ ምንድን ነው? የትምህርታችን ርዕስ ነው። የትምህርቱ መሰረታዊ ሐሳብ የሙሉ ሰውነት መገለጫ ምንድን ነው? ከየትም አላመጣውም፣ ከዚህ ሰው ነው የምንማረው። አንደኛ ይህ ሰው ሙሉ ሰው ያደረገው ብዙ ነገር ተብሏል። በተባለው ግን የሚገረምና የሚደነቅ ሰው አልነበረም፣ ጉዳዩም አልነበረም። ለምን መሰላችሁ? አንተ እውር ሆነ የተወለድከው ኃጢአተኛ ስለሆንክ ነው አሉት። ኃጢአተኛ ነህ ስለተባለ ግን አልተሸማቀቀም፣ ራሱን ያውቀዋል። ኃጢአተኛ ናችሁ ስለተባላችሁ ኃጢአተኛ አትሆኑም። ክፉ ስለተባላችሁ ክፉ አትሆኑም። ደግም ስለተባላችሁ ደግ አትሆኑም። ምዕመናን አንዳንድ ጊዜ ሰዎች የሌለ ስም ሊሰጡን ይችላሉ። በዚህ ጊዜ ሕሊናችን ሊታወቅ፣ ሰላማችን ሊደፈርስ አይገባም። ራሳችንን እናውቀዋለን። ለታማንበት ነገር ሁነን ከተገኘን ራሳችንን እናስተካከል። ሁነን ካልተገኘን በጸጋ እንቀበለው። ከዚህ ሰው የምንማረው ይህ ነው። ምዕመናን እንዲህ ናችሁ ስላሏችሁ ሰዎች እንዳሏችሁ አትሆኑም። አትሸማቀቁ፣ ራሳችሁን ታውቁታላችሁ። ይሄ የሙሉ ሰውነት አንዱ መገለጫ። ሁለተኛ ይህ ሰው ሙሉ ሰው ያደረገው ምንድን ነው ካላችሁ፣ ከተናቀ ነገር የከበረ ነገር ይወጣል ብሎ የሚያምን ሰው ነበር። ምን አልኳችሁ? ንገሩኝ እስኪ። ከተናቀ ነገር የከበረ ነገር ይገኛል ብሎ ከተናቀ ጭቃ አይን ይገኛል ብሎ የሚያምን ሰው ነበር። ከተናቀ ምራቅ አይን ይወጣል ብሎ የሚያምን ሰው ነበረ። እባካችሁ ከተናቀው ነገር የከበረ ነገር ይገኛል። ምዕመናን እግዚአብሔር የተናቁትን ያከብራል፣ የተረሱትን ያስታውሳል። ትናንትና የናቅናቸው ዛሬ ከበረው አሳፍረውናል። ሶስተኛ ይህ ሰው ሙሉ ሰው ያደረገው ምንድን ነው? ያለ ማብራሪያ ነው እያሳጠርኩ ነግራችሁ ብያቸዋለሁ። ይህ ሰው ሙሉ ሰው ያደረገው ምንድን ነው ካላችሁ፣ እኔ ነኝ አለ። በትናንት ማንነቱ አልተሸማቀቀም። ዛሬ አንዳንዶቹ ኑሯቸው ሲቀየር፣ ሕይወታቸው ሲሻሻል በትናንት ታሪካቸው ያፍራሉ። በዛሬ ማንነታቸው የትናንት ታሪካቸውን የሚያፍሩበት ሰዎች አሉ። በትናንት ድህነታችሁ አትፈሩ፣ በትናንት ጉስቁልናችሁ አትፈሩ። በድህነታቸው የሚያፍሩ ሰዎች አሉ አይደል? በዚህ ዘመን ሲለወጡ ሰው ሲሆኑ በትናንት ማንነት አትፈሩ። ይህ ሰው የትናንት ማንነቱንም አልረሳም። ማፈር ብቻ አይደለም። እባካችሁ ትናንት የተደረገልን ነገር አንሳ። እግዚአብሔር ከብዙ ችግር አውጥቶን ከብዙ መከራ ድኖን ዛሬ ላይ አድርሶን የትናንት የነበርንበትን የምንረሳ ሰዎች አለን። ይህ ሰው ምን አለ? ትናንት አይነ ስውር ነበር፣ መንገድ ላይ ተቀምጬ እለምን የነበር እኔው ነኝ አለ። በትናንት ታሪኩ አላፈረም። በትናንት ታሪካችሁ አትፈሩ። ስንተኛ ነኝ? ሶስተኛ። አራተኛ ይህን ሰው ሙሉ ያደረገው ምንድን ነው ካላችሁ፣ ስለ እውነት መኖሩ ነው። እውነትን መመስከሩ ነው። ከእውነት ጋር መቆሙ ነው። ምዕመናን ከእውነት ጋር መቆሙ። ከምኩራብ አባረውታል፣ ሊቃውንቱ አሳደውታል፣ ዘመዶቹ ስለ እውነት ከእውነት ጋር ስለቆመ ክደውታል። ከአይሁድ ህብረተሰብ ተለይቷል። አሁን ሰው ከማን ጋር ብቻውን ቆመ? ከማን ጋር ቆመ? ከእውነት ጋር ብቻውን ቆመ። አንዳንድ ጊዜ እውነት ብቻችሁን ልታቆማችሁ ትችላላችሁ። አንዳንድ ጊዜ እውነት ብቻችሁን ሊያቆማችሁ ይችላል። ምዕመናን እውነትን በመያዛችሁ አንዳንድ ጊዜ ሰዎች ሊያድሙባችሁ፣ መገለል፣ ማህበራዊ ኪሳራ ሊያደርሱባችሁ ይችላሉ። ግን ከእውነት ጋር ኑሩ። የሙሉ ሰውነት መገለጫ ነው። እውነት ትቀጥናለች እንጂ ይላሉ አባቶቻችን፣ አትበጠስም። ዛሬ አንዳንዶቹ ሕሊናቸውን ሽጠው እውነትን ረግጠው ይኖራሉ። ግን የሕሊና ዳኝነቱ ከባድ ነው። ከእውነት ጋር እስከ መጨረሻ ኑሩ። ዋጋ ልትከፍሉ ትችላላችሁ። እውነት ግን አንድ ቀን አርነት ታወጣቸዋለች። የሙሉ ሰውነት መገለጫ ከእውነት ጋር መኖር ነው። ስንተኛ ነኝ? አራተኛ። አምስተኛ ይህን ሰው ሙሉ ያደረገው ሙሉ ሰው ያደረገው ምንድነው ካላችሁ፣ ምዕመናን ታዛዥነቱ ነው። ምን አልኳችሁ? ታዛዥነቱ። እንደው አይገርምም?
ጭቃ ቀብቶ ምራቅ ደግሞ ቀብቶ ጭቃ ቀብቶ ምራቅ ግንባሩን ቀብቶ ሂደት አጠብ ሲለው እንዴ ጭቃ የቀባ ኃይል አታድነኝ ነው እንዴ አላለ። እስካሁን ድረስ ምራቅን ስፈቀልቀኝ የቆየ ላታድነኝ ነው እንዴ አላለ። እሺ ብሎ ሄደ። አይመታለን። አሁን እኛ እንኳን ምራቅ ፊታችን ላይ ተፍተውብን ካጠገባችን ሰው ምራቅ ቢተፍብን ትዕግስት አለ? ሰላማችን እኮ ይደፈርሳል። ይህ ሰው ምራቅን ጭቃም ተለቅልቋል፣ ግን እሺ ብሎ ሄደ። ክርስቶስ መሆኑንም እኮ አላወቀም። በዚያን ሰዓት ኋላ ነው እሺ ብሎ ሄደ። ታዛዥነት የሙሉ ሰውነት መገለጫ ይህ ነው። መታዘዝ ያስባርካል። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ሰይፍ ይበላችኋል። መታዘዝ ያስባርካል። አለመታዘዝ ዋጋ ያስከፍላል፣ ሰይፍን ያመጣል። ታዛዥነት የሙሉ ሰውነት መገለጫ ነው። ምዕመናን የሙሉ ሰውነት መገለጫ ነው። ይህንን እመኑ። ዛሬ ለሰው ለእግዚአብሔር የማይታዘዝ ትውልድ ተፈጥሯል። አንተን ሰውን ማይጸን ውሃ ሆኖ በቀረ የሚባልላቸው ሰዎች አሉ። አይ የዛሬ ዘመን ልጅ የሚባለው ለምን ይመስላችኋል? ባለመታዘዙ አይደለም ምዕመናን። ታዛዥነት እንዴት ደስ ይላል! ታዛዥነት የሙሉ ሰውነት መገለጫ ነው። ስንተኛ ነኝ? ስድስተኛ። ይህ ሰው ዝም ብሎ እመን ስለተባለ ዝም ብሎ የሚያምን ሰው አይደለም። በምክንያት የሚያምን ሰው ሙሉ ሰው ያስባለው። ክርስቶስ አንድ ቀን ጎዳና ላይ ያገኘው፣ ከህብረተሰቡ ተነጥሏል። ከዛ በእግዚአብሔር ልጅ ታምናለህ አለው። አምንበት ዘንድ እርሱ ማን ነው? ይገርም እኮ ነው። አምንበት ዘንድ በምን ሰው ስላመነ የሚያምን አይደለም፣ ሰውም ስለካደ የሚክድ አይደለም። ዛሬ በደበቀው ከብቶ የሚያጨበጭብ ማንም እንዳጠፍ ከብት የሚነዳው ስንት የህብረተሰብ ክፍል አለ። አምንበት ዘንድ እርሱ ማን ነው? ውእቱ ዘትሬዋ ወዘይትናገር ምስሌከ፣ የምታየው ከአንተ ጋር የሚነጋገረው ነው ሲል ይህ ሰው ለክርስቶስ ሰገደና አምንብሃለሁ አለው እላቸዋለሁ። የተዋህዶ ልጆች አምንብሃለሁ። የዘውሩ ተወልደ አይነ ስውር ሆኖ የተወለደው ስግደት፣ የማርያም መግደላዊት ስግደት፣ የመላእክት ስግደት አንድ አይነት ነው ይላሉ ሊቃውንት። ለምን? የባህሪ አምላክነቱን አውቀውና ተረድተው ሰግደውለታልና። የመጨረሻ ማነሳላችሁ ይህን ሰው ሙሉ ሰው ያደረገው እምነቱ ነው። ምን አልኳችሁ? እምነቱ ነው። ጭቃ ያድነኛል ብሎ ማመኑ አይገርማችሁ? ምራቅ ያድነኛል ብሎ ማመኑ። አሁን ከኛ መካከል አንድ ሰው የጤና እክል ገጥሞት ቆይ እስቲ ምራቄን ከጭቃ ጋር ለጉሽ ግንባር ልቀባው ብትል ያመሃል እንዴ? ምንድን ነው የምታወራው? አንልም እንላለን እንዴ? በሽታ ልታስተላልፍብኝ ነው እንዴ? ጤነኛ አይደለም ነው ምን? ይህ ሰው ግን አመነ፣ ሕይወቱን ለጌታ አሳልፎ ሰጠ። ይሄ የሙሉ ሰውነት መገለጫ ነው። የሙሉ ሰውነት መገለጫ ነው። ስንት ነገር በነገርኳችሁ ጊዜ የለኝም። የሙሉ ሰውነት መገለጫ ነው። ሌላው በሊቃውንት ሐሳብ ነው። ደግሞ በሊቃውንት ሐሳብ እውነትን መካድ አለመቻሉ ይህ ሰው ሙሉ ያደረገው። ሊቃውንቱማ ከተናገሩ የያዝኩት እውነት ለካስ እውነት አይደለም ሳይል መቅረቱ አይገርማችሁ? ክርስቶስ ኃጢአተኛ ነው ምናምን እያሉት ክርስቶስን እያሳደዱ እሱ ግን ኃጢአተኛ አይደለም ይል ነበረ። አሁን እኛ አንዳንድ ጊዜ እንደዚህ ያልሆነ ሰዎች ተሰብስበው ልክ አይደለም ሲሉን እኮ እናንተ ልክ አይደለውም ማለት ነው እንዴ? ራሳችን እኮ እንጠራጠረዋለን። የያዝኩት እውነት ልክ አይደለም ማለት ነው። ልክ የያዘው ያሳደገውን በግ አይ ያዝከው በግ እኮ በግ አይደለም ውሻ ነው ሲሉ ጥሎት እንደሄደ ማለት ነው። እንዲህ አይነት ሰው እኮ አንዳንድ ጊዜ ውሸት ሲያድም እኮ እውነት ይመስለናል። ካህኑ ናቸው ወደ ገበያ ያሳደጉትን በግ ሊሸጡ እየሄዱ ሌቦቹ ተመካከሩ እና ቀጥታ እንዳይዘርፏቸው ሌባ ተብለው በጠራራ ፀሐይ ሊወሰዱ ነው። ስለዚህ ማታለል አለብን አሉና ከሶስት ቦታ ተከፋፈሉ። ሶስቱ ነው ማለት ነው። እና አንደኛው አቤት በስማም አንቱ ካህኑ ነው እንዴት ውሻ እየወጠጡ ገበያ ድረስ ይሄዳሉ አላቸው። ምን አባ ያስከባጥራል? ያሳደጉትን በጉሻ ትላለህ እንዴ? ምን ለማለት ፈልገህ ነው ብለው ጥለውት ሄዱ። አሸነፉ። ሁለተኛው ሌባ ደግሞ አቤት የዘንድሮ ካህን አቤት አይን ማያዩ የለም ደግሞ
እንደዚህ ደረጃ እዚህ ዘመን ደረስን። እንዴት ውሻ ካህን ገበያ ይዞ ይወጣል ሲል የገዛ ውሻቸው መመልከት ጀመሩ። የገዛ በጋቸው መጠራጠር ጀመሩ ማለት ነው። ውሸት ሲያድን መጥፎ ነው። መጨረሻ ሶስተኛው ሌባ አቤት የስምንተኛው ቄስ ደግሞ ካህን ውሻ የወጣተ ገበያ መውጣት ያውላቸው አሉና በጋቸውን ጥለውላቸው ሄዱ። እያችሁ አንዳንድ ጊዜ ውሸት ሲበዛ የያዝነው እውነት ለራሳችን ግራ ይገባልና ልክ አይደለም እንዴ ብለን ራሳችን እንጠራ። ይህ ሰውዬ ግን የሚሸነፍ አልነበር። ብቻውን ሆኖ ታገላቸው። ብቻውን ሆኖ ታገላቸው። ሌሎችን ነጥቦች ቢጨምር ደስ ባለኝ። የተሰጠኝን ሰዓት ስላላወቅሁ ሰዓት እንደሰደድኩ ይገባኛል መሰልና እግዚአብሔር ቢፈቅድ ሌላ ቀን እናየዋለን። አንድ ሁለት ሶስት ነጥቦች ይቀሩ ነበር። መቼም ሐሳብ እየወለደ ግን የእናንተንም ሰዓት በአግባቡ መጠቀም ስለሚያስፈልግ የተዋህዶ ልጆች ሁላችንን ለዚህ ሰው ከተደረገለት ለኛ የተደረገለት ነገር ይበልጣል አይደለ? ይህ ሰውዬ ምንድነው ያደረገው? ጭቃውን ግንባሩ ላይ ቀባው፣ ምራቁን ቀባው። ለሱ ምኑን ሰጠው? ጭቃውን ሰጠው። ለኛ ስጋውን አልሰጠን፣ ደሙን አልሰጠን። ግን አያችሁ የዚህ ሰው አይኑ በራለት አይደለ? እኛው ግን ስጋውን መብላት ደሙን መጠጣት ስላቃተን አይነ ህሊናችን መብራት አልቻለም። የተዋህዶ ልጆች አሁን ሁሉ ነገራችን እውር ሆኖ የተወለደውን ሰው አይመስልም። ፍቅራችን እውር አይደለም። ሰላማችን እኮ እውር ሆኗል። አንድነታችን እኮ እውር ሆኗል። ፖለቲካችን እኮ ማየት አቅቶታል። ማየት ቢችል እኮ የንጹሐን ደም አይፈስም፣ ህይወት አይቀጠፍም። ዳቦ በልተው ያልጠገቡ ቦርቀው ያልጠገቡ ህፃናት ለአሞራ ምሳ ለጅብራት አይሆኑም ነበር። ብዙ ነገራችን እኮ ማየት አቅቶታል። እውር ሆኗል እኮ ምዕመናን። ይህ ሰውዬ የአይነ ቅርጽ አልነበረውም አይደለ? የአይነ ቅርጽ አልነበረውም። የአይነ ቅርጽ አልነበረውም። ብርሃን አልነበረውም። ግንባር ሆኖ ነው የተወለደ። ቅርጽ ሰጥቶ ብርሃን ሰጠው አይደለ? ዛሬ እኮ ሁሉ ነገራችን ቅርጽ አጥቷል። በእውነት ለዚህ ሰው መድኃኔዓለም የምሕረት እጁን እንደዘረጋ ለእኛም የምሕረት እጁን ዘርግቶ ቅርጻችን ያስተካክልልን። ጠይቁት፣ እርሱ ሙሉ ሰው ነው። ወደ ክርስቶስ ቀርበን ሙሉ ሰውነትን እንድናገኝ ሙሉ ሰው ሆነን ለተፈጠርንበት አፈጣጠር ሰው ሆነን እንድንኖርበት መድኃኔዓለም በቸርነቱ ይርዳል። የዚህን ሰው አይን ያበራ አምላክ የሁላችንንም አይነ ልቦና ያብራል።